ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። ጊር በሚል ተከታታይ የማቀርብላችሁ 133ኛው ቪዲዮ ነው። ዛሬ እንግዲህ በፈረንጆች ቀን ኖቬምበር 13 2025 ነው። እንግዲህ እያደረግኩ ያለሁት አንድ ስለ መሬት የሚል አንድ አጠር ያለ ጽሁፍ ጽፌ በእሱ ላይ ፕሬዘንቴሽን እያቀረብኩላችሁ ነው። ያን የማደርግበት ምክንያት እንግዲህ ማለት ጊር የሚለውን ሀሳብ ካነሳውና የተለያዩ ዶክመንቶችን በእነሱ ላይ ካየን በኋላ መጨረሻ ላይ አንድ መደምደሚያ ማለት የዓለም ባንኩ ጥናት አለ፣ የሌሎችም ጥናት አለ፣ የሌሎች ሪኮሜንዴሽን አለ። በኢትዮጵያ ውስጥ ያለውን የመሬትና የቤት ገበያ ችግር በትክክል አንደርስታንድ አድርጎ ተራማጅ የሆነ ፕሮግሬሲቭ የሆነ ሶሉሽን ሰጀስት ለማድረግ እንደ ሀገር አንድ የጋራ የሆነ የመሬት አንደርስታንዲንግ ቢኖረን መልካም ነው። ያለበለዛ መፍትሄ ልናመጣ አንችልም። ምክንያቱም የሚመስለው ምን መሰላችሁ? ምንድን ነው የሚባለው? አድሆክ የሆነ እዛው በቃ ድንገተኛ ሶሉሽን ነው የምናመጣው። የሆነ ችግር ይፈጠራል። ያንን ችግር እዛው ነው የሆነ አደባብሶ አቁሞ ለመቀጠል ነው እንጂ ወጥነት ያለው ቪዥነሪ የሆነ የመሬት ፋይዳው ምንድን ነው? ኢኮኖሚክ ፋይዳው ነው የምላችሁ። ከዘመናዊነት አንጻር መሬት ያለው ፋይዳ ምንድን ነው? እንዴት አድርገን ልንጠቀምበት ይገባል ከሚል አንጻር የምናስቀምጠው ነገር የለንም። ራደር እንደ ሁኔታው ነው መንግስታቱ መጥተው በወቅቱ ባለው ሁኔታ የትኛውን አካሄድ ብንከተል ማለት እነሱ ይሻላል ብለው የሚያስቡትን ነገር ለመተግበር ያስችላል ከሚል አኳያ ነው እንጂ መሬቱን የሚጠቀሙበት ይሄ መሬት ጥጋብ መፍጠር ይችላል። ይሄ መሬት ማለት ጠፍቶ እንዴት ልበላችሁ እንደ እርሻ ተሰርቶ እንደሚያመጣበት ጠፍቷቸው አይደለም። እንኳን የመንግስት ሰዎች ማንም ተራም ሰው ያንን ነገር ያውቀዋል። ነገር ግን በትክክል ኢንቨስት አድርጋችሁበት እና መርታችሁት በሆነ ፖሊሲ በሚታወቅ ፖሊሲ መርታችሁት የኢትዮጵያን ፕሮዳክቲቪቲ ለምሳሌ አሁን እኛ በምግብ ራሳችን የቻለን አገር አልሆንም። ገብቷቸዋል። ስለዚህ በምግብ ራሳችን የቻለን አገር መሆን እንድንችል ሊያደርገን ይችላል። ከዛም አልፎ በከፍተኛ ደረጃ ኤክስፖርት ተደርጎ ብዙ ዶላር ሊያመጣ የሚችል መሆን ይችላል ማለት ነው። ስለዚህ መሬትን ዶላር እንዲያመጣ ሀገርን በስፋት ዝም ብሎ እንደው መመገብ ሲባል እንደው ሆድ ዘግቶ ለማደር ሳይሆን በትክክል በሁሉም መልኩ ኒውትሪሽነስ የሆነ ነገር አፎርድ ማድረግ እንዲችል፣ የካፒታል ምንጭ ሊሆን እንዲችል፣ የዘመናዊነት ምንጭ ሊሆን እንዲችል ማድረግ ይቻላል። ከተሜነትን እንዲያስፋፋ ማድረግ ይቻላል። ብዙ ኢንዱስትሪዎችን ብዙ የአገልግሎቶችን ማበራከት፣ ማህበራዊ አገልግሎቶችን፣ ሆስፒታል፣ ትምህርት ቤት፣ መንገድ ወዘተ በስፋት አሁንም እየተሰራበት ነው። ነገር ግን ከሀገሪቱ ፍላጎት አንጻር በጣም ዝቅተኛ ስለሆነ ትርጉም ያለው ለውጥ በሀገር ደረጃ በነዚህ መልኩም እንዲያመጣ አድርጎ መሬትን መጠቀም ይቻላል እና ለዛ ዓላማ ልንጠቀመው ይገባል የሚል መሬትን ማክሲማይዝ የማድረግ ራዕይ፣ ፖሊሲ፣ አቅጣጫ መከተል አልቻልንም፣ እየተከተልን አይደለም ነው እና እንግዲህ ከዛ የተነሳ ያንን ለማድረግ ምን አደረግኩ? እንግዲህ መጀመሪያ ማለት ደርግ ሳይመጣ ማለት የኢትዮጵያን መሬት በኢትዮጵያ ውስጥ መሬትን ያስተዳደርንበትን መንገድ አንደርስታንድ ለማድረግ የኢትዮጵያን መሬት አስተዳደር በሁለት ልንከፍለው እንችላለን፣ ከደርግ በፊትና ከደርግ በኋላ ብለን እና ደርግ የሰራልን ጥሩ ስራ በዚህ ረገድ ምንድን ነው? ከደርግ በፊት የነበረውን በይዘቱ ጉራማይሌ የነበረው የመሬት አስተዳደር አጥፍቶ አንድ ወጥነት ያለው በኢትዮጵያ ውስጥ መሬት በሙሉ የመንግስት ነው የሚል እና ሰሜንን ብትሄዱ፣ ደቡብን ብትሄዱ፣ ወደ ምዕራብ ወደ ምስራቅን ብትሄዱ በጠቅላላው መሬትን ሰብስቦ የመንግስት ያደረገ አዋጅ አውጥቷል ነው እና ያ ምን ያደርግላችኋል መሰላችሁ? ከዛ በፊት የነበረው የመሬት ሁኔታ በሀገራችን በጣም ጉራማይሌ ነው፣ በጣም ዝብርቅርቅ ነው። ርስት የሚባል አለ ከትውልድ ትውልድ የሚተላለፍ እና ማለት እየተከፋፈለ የሚሄድ ለብዙ ዓመት የታረሰ በአብዛኛው በሰሜኑ ነው የሚባል የርስት አሰራር አለ። ሲሶ የሚባል አሰራር አለ። የቤተክርስቲያን ነው። የቤተክርስቲያን ማለት እንግዲህ ቤተክርስቲያን 1/3 መንግስት ነች ምናምን ከሚል ጋር የተያያዘ ከሀገሪቱ የክርስትና ታሪክ ጋር ምናምን ተያይዞ የመጣ ነገር አለ እና ቤተክርስቲያን አንዳንዴ እንደ ጉልትም አክት ታደርጋለች። ማለት ደብር ወይንም ቤተክርስቲያን ባስቀመጠችበት ቦታ በዙሪያ ያለውን መሬት እያሳረሰች ራሷን ፋይናንስ ታደርግበታለች። ስለዚህ እንደ ባላባት ነገር አክት ታደርጋለች ከመሬት አኳያ። እሱ ሲሶ ይባላል። የጭቃሹም ይባላል። ኮሌክቲቭ የሆኑ እርሻዎች በማህበር እንዲታረሱ ወይንም ደግሞ ለተቸገረ ሰው የተቸገረ መሬት አልባ የሆነ ሰው አርሶ እንዲጠቀምበት የሚደረግበት አሰራር አለ ይባላል።
የጉልት ስርዓት አለ። ጉልት እንግዲህ በመንግስት የሚሾም እና አንድ አካባቢ ላይ ሰፊ ቦታ ተሰጥቶት የሚቀመጥ የመንግስት እንዴት ልበላችሁ አስፈጻሚ ወይም የሆነ ሹመኛ ነው። ያ ሰው ያለውን ያን መሬት ጭሰኞች ይሰጡታል። ጭሰኞቹ ከሱ ጋር ያመርቱና የእሱን መሬት ያርሱና ክሮፕ ሼሪንግ ወይንም ደግሞ ማለት መኸር መካፈል አብረው ይሰራሉ ማለት ነው። ስለዚህ ገበሬው አርሶ ሲሶውን ወይም 1/3ኛውን ለባላባቱ ይሰጣል፣ የቀረውን ለራሱ እና ለቤተሰቡ ይጠቀምበታል። እንደዚህ አይነት አሰራር አለ። በኋላ ላይ በኃይለ ሥላሴ ጊዜ ደግሞ የግል ንብረት አይነት ነገሮች ብቅ ብለዋል። ስለዚህ ሰዎች በመንግስት የሚታወቅ ፕራይቬት ፕሮፐርቲ የሆነ መሬት እንግዲህ ከማዘጋጃ ቤትም ከምናምንም ገዝተው የራሳቸውን ህንፃ ሊገነቡ ይችላሉ፣ ሆቴል ሊገነቡ ይችላሉ፣ ፋብሪካ ሊገነቡ ይችላሉ፣ የግል ትምህርት ቤት ዋቴቨር ሊያደርጉ ይችላሉ ማለት ነው። እንደዛ የሚያደርጉበት አሰራር ነበር። እንግዲህ ከዛ ውጭ ምናልባት በእነዚህ ሁሉ ሲስተሞች ውስጥ የማይታቀፉ ማለት ርስት ያልሆነ የባላባት ጭሰኛ ያልሆነ ሲሶ ያልሆነ ጭቃሹም ስር ያልሆነ በግል ንብረትነት በመንግስት እውቅና ያልተሰጠው ራደር ዝም ብሎ ራሱ የሰፈረም ሰው ይኖራል። ህገወጥ ሰፋሪ ልትሉ ትችላላችሁ። እና በእነዚህ ያልተያዘው ሌላው ክፍተት ቦታ ደግሞ የመንግስትም የሚባልበት አጋጣሚ ነበር። ስለዚህ ምንም እንኳን እዚህ ጋር ስዘረዝር ጽሁፉ ላይ 5 ባረግም እነዛን 2 ጨምራችሁ 7 ልታደርጉ ትችላላችሁ ማለት ነው። እና እንደዚህ አይነት ዝብርቅርቅ አሰራር ነበር በኃይለ ሥላሴ ጊዜ። ደርግ ግን ሲመጣ እነዚህም በሙሉ ሻረና የግል ንብረት የለ፣ ሲሶ የለ፣ ጭቃሹም የለ፣ ጉልት የለ፣ ርስት የለ ብሎ በሙሉ ሻረና መሬት የመንግስት ነው በኢትዮጵያ ብሎ አወጀ ማለት ነው። መሬት የመንግስት ነው ብሎ ካወጀ በኋላ ግን የከተማ መሬትና የገጠር መሬት ብዬ ከፋፍዬ በተለያየ ህግ መዋቅር ነው ገቨርን ማድረጋቸው አለ ማለት ማስተዳድራቸው። ስለዚህ የከተማ መሬት ለብቻው የገጠር መሬት ለብቻው የሚያስተዳድርበት ህግ አወጣ ማለት ነው። የሊዝ አዋጆች ማለት ነው። ከሞላ ጎደል ሊዝ ልትሏቸው ትችላላችሁ። ያው በኢትዮጵያ የመንግስት ነው መሬቱን ማለት መግዛትና መሸጥ አይቻልም። ነው የኔ ነው ማለት አትችሉም። የመጠቀም መብቱን ነው የምታገኙት አይነት ነገር ነው። እንደዛ ነው የሚለው ነው እንግዲህ ከህገ መንግስቱና ከህጉ ጋር አብራችሁ ስታያይዙት ማለት ነው። እና የገጠሩን መሬት መሸጥና ማውረስ ማለት መሸጥ መለወጥ አይቻልም። የገጠሩን መሬት በደርግ የወጣው ማለት ነው። የገጠሩን መሬት መሸጥና መለወጥ አይቻልም። በውርስ ግን ማስተላለፍ ይቻላል። ልክ እንደ ርስት አደረገው ማለት ነው። በገጠር የከተማውን መሬት መሸጥና መግዛት ይቻላል። ግን በሁለቱም ማለት ደርግ በቃ ዋና ዓላማው ያደረገው ነገር በገጠርም በከተማም መሬትን ለራሳችሁ ጥቅም መጠቀም ትችላላችሁ እንጂ ዌልዝ ቢልድ ልታረጉበት አትችሉም ነው። ሀብት ልትገነቡበት አትችሉም ነው ማለት። ለምሳሌ በከተማ መሬት ወስዳችሁ ህንፃ ገንብታችሁ ቤት ላከራይ ብትሉ ሰርቼ እንደ አፓርታማ አይነት ነገር ሰርቼ ላከራይ ብትሉ አይቻልም። በግል ሀብት መገንባት አይቻልም ማለት ነው። ነገር ግን ለራሳችሁ መኖሪያ የሚሆን ቤት ከሌላ ሰው ልትገዙ ትችላላችሁ፣ ወይንም ደግሞ ልትሸጡ ትችላላችሁ። መሬት በመንግስት ልትመሩና ቤት ልትገነቡ ትችላላችሁ። ወይንም ለእንትን የምትሆኑ ለቢሮ ስራ ምናምን የሚሆን መሬት ልትከራዩ ወይንም ወዘተ ልትሰሩበት ትችላላችሁ። ግን ያ የምትሰሩት ስራ በሙሉ ትርፍ ቤት የሚሰጣችሁ መሆን የለበትም። በአጠቃላይ ካፒታሊስት መሆን የለባችሁም። እንግዲህ የካፒታሊስት ዴፊኒሽኑ ምንድን ነው? ለምሳሌ አንድ መኪና ይፈቀድላችኋል፣ አንድ ቤት ይፈቀድላችኋል፣ አንድ የመስራት ቦታ ይፈቀድላችኋል። ነገሮችን እንደዚህ ግን መልቲፕላይ እያደረግኩ ሀብት እፈጥራለሁ የምትሉ ከሆነ ጠቅለል ብሎ ካፒታላችሁ ከ500 ሺህ ብር ምናምን በላይ መሆን የለበትም። ሬስትሪክት ያደርጋችኋል ማለት ነው። በገጠሩም እንደዛው ነው። ዓላማው መሬትን ሊጠቀምበት የፈለገው ምንድን ነው? ለራሳችሁ ኢንዲቪጁዋል ፐርፐዝ የሚያስፈልጋችሁን ነገር አድርጉበት። ከዛ ባለፈ ግን ሀብትን ቢልድ ለማድረግ እንዳትጠቀሙበት ነው። ጸረ ካፒታሊስት ስለሆነ፣ ምክንያቱም የሚያምንበት ሶሻሊዝም ስለሆነ ማለት ነው። ኢህአዲግ እንግዲህ ደግሞ ኢህአዲግ ደርግን ተክቶ ሲመጣ ምንድን ያለው ማለት ገበያ አሰራለሁ በሚል ነው። እንግዲህ በነፃ ገበያ አምናለሁ የሚል ነው ኢህአዲግ የሆነው። ነፃ ገበያ አምናለሁ፣ ዲሞክራሲን አሰራለሁ ወዘተ የሚል ነው ከላይ የሚላቸው ነገሮች ማለት ነው። ነገር ግን ወደ ተግባር ሲገባ የገጠሩን መሬት ሞሮለስ ከደርግ ጋር ተመሳሳይ ነው ያደረገው። ማለት እንትን ክሊር አልነበርኩም፣ ህጉን ሪፈር አላረኩትም ነበር። ምንድን ነው የሚባለው ማከራየት የሚፈቅድ አልመሰለኝም ነበር። አዚተርን ሳውት እንግዲህ ቼክ ሳረገው የገጠሩን መሬት ማከራየት ይፈቅዳል ይላል። ማለት በዚህ ንጹህ አንቀጽ ነው።
አሁን ይሄ አንቀጽ 8 ንዑስ አንቀጽ 1 ላይ የይዞታ ማረጋገጫ ደብተር የተሰጣቸው አርሶ አደሮች፣ ከፊል አርብቶ አደሮችና አርብቶ አደሮች እነርሱን በማያፈናቅል መልኩ ለሌላ አርሶ አደር ወይንም ባለሀብት እንደየአካባቢው ተጨባጭ ሁኔታ በጥናት ላይ ተመስርተው በክልሎች የገጠር መሬት አስተዳደር ሕግ በሚወሰን የጊዜ ገደብ ከይዞታቸው ላይ ለተፈላጊው ልማት በቂ የሆነ የማሳ ስፋት ማከራየት ይችላሉ ይላል። እንደገናም ደግሞ እዚህ ጋር አሁን ንዑስ አንቀጽ 5 ላይ ማንኛውም ባለይዞታ በገጠር መሬት የመጠቀም መብቱን ለቤተሰብ አባላት የማውረስ መብት አለው ብሎ ነው የሚዘጋው። ገብቷቸዋል። ስለዚህ ምን ማለት ነው? የገጠሩን መሬት መሸጥ አትችሉ። እነዚህን አሁን እንትኖቹን ብታያቸው ሊዙን ራሱን የሊዝ ራይቱን ሸጣችሁ ለሌላ ሰው አስረክባችሁ መውጣት አትችሉም። ማከራየት ትችላላችሁ። እዛው አካባቢ ላይ ቁጭ ብላችሁ ላይ ነው ዲስፕሌስድ ሳትሆኑ ሳትነሱ የተወሰነውን አካባቢ እዛው ጋር እንዳላችሁ ባጭሩ ምንድን ነው እንዳትነሱ ነው። እዛ ጋር ቁጭ ብለው ግን ቆርሰው ማከራየት ይችላሉ ለባለ ሀብትም ወይም ለሌላ ገበሬ። እነሱ ግን ከዛ ጋር መነሳት የለባቸውም። ምክንያቱም እነሱን በማያፈናቅል መልኩ የሚለው ነገር እንዳታነሷቸው ነው። ስለዚህ ማከራየት ይቻላል ይላል። የእንትኑን ስታዩት ግን የማን ነው ስሙ? አሁን ለምሳሌ እዚህ ጋር አሁን ይሄ የከተማው ነው። የሊዝ መብትን ስለማስተላለፍ በዋስትና ስለማስያዝ አንቀጽ 24 ላይ ማለት ነው የ7/21/2011 ዓ.ም በፈረንጆቹ ነው 2011 እንግዲህ በእኛ 2006 ዓ.ም እና ምን ይላል? አሁን ማንኛውም የሊዝ ባለይዞታ የሊዝ መብቱን ግንባታ ከመጀመሩ ወይም ግንባታውን በግማሽ ከማጠናቀቁ በፊት ከውርስ በስተቀር ማስተላለፍ የሚችለው አግባብ ባለው አካል ቁጥጥር በሚደረግበት ግልጽ የሽያጭ ስርዓት በመከተል ይሆናል ይላል። ስለዚህ ነው እንድትሸጡት ይፈቅድላችኋል። በከተማ የሊዙን ራይት ማለት ነው። የሊዙን ራይት በሽያጭ በምታስተላልፉበት ጊዜ እኔ ልስማ ምናምን እንደገና ሪቫሊዩ ላድርገው ምናምን የሚለውን ነገር ከማምጣቱ በስተቀር በሽያጭ እንድታስተላልፉት ይፈቅድላችኋል ማለት ነው። የገጠሩን መሬት ግን በሊዝ ወሰዳችሁት፣ ከቦታው ላይ መነሳትም አትችሉም። እዛ ጋር ቁጭ ብላችሁ ግን ማከራየት ትችላላችሁ። ስለዚህ እንዴት ልበላችሁ ከደርግ ጋር ሞር ኦር ለስ ተመሳሳይ ነው ማለት። የሚለየው ግን ምንድነው? አሁን እኔ አይዶን ነው ባለፈው ቪዲዮ ክራይ ይፈቅዳል አይፈቅድም ብዬ እንደሆነ እርግጠኛ መሆን አልቻልኩም። እንደገና ማየት በጣም ብዙ ስራ ነው የሚሆንብኝ። ግን የገጠሩን መሬት መሸጥ አትችሉም። መሸጥና መለወጥ አትችሉም። ማከራየት ትችላላችሁ። ስታከራዩም ግን እዛው ጋር ቁጭ ብላችሁ መነቀል የለባችሁም። ከቦታው ጋር መሰፋት አለባችሁ። ቦታውን ማከራየት ትችላላችሁ ይላችኋል። ለባለ ሀብት ማከራየት ወይንም ለሌላ ገበሬ ልታከራዩትና ስራ ሊሰራበት ይችላል ይላል። የከተማውን መሬት ግን ሊዙን መሸጥ ትችላላችሁ የሚለው ምንድን ነው? ሲሸጥ እኔ በሌላ አማርኛ ምን ማለት ነው? መሬቱ እንደገና ኢቫሉዌት አድርጌ ምናምን የሊዝ ዋጋውን እንትኑን ጨምሬ ወስዳለው ምናምን የሚለው ነገር ስላለው ማለት ነው። የሆነ ሆኖ ብቻ ግን ጠቅለል አድርጋችሁ ስታስቀምጡት ይሄ ዝርዝሩን ዲቴሉን ስትተዉት ምንድነው የገጠርን መሬት ልክ እንደ ደርጉም ኢህአዲጉም እንድትሸጡ አይፈቅድላችሁ። የገጠሩን መሬት መሸጥ መለወጥ አትችሉም። መሬቱ ላይ ተተክላችሁ መቀመጥ አለባችሁ። ራሳችሁ ማረስ አለባችሁ። አሁን እንዳለው እንግዲህ ሳትነሱ ግን እዛው ጋር ሆናችሁ ግማሽ አድርጋችሁ ቆርሳችሁ ልታከራዩት ምናምን ትችላላችሁ። እሱን ፈቅዷል ማለት ነው። ስለዚህ በተወሰነ ደረጃ ማርኬቱ ኦፕሬት እንዲያደርግ ሊያደርገው አሁን ለምሳሌ በትክክል ቢሰራ ኖሮ ስትሄዱ አፈጻጸሙን ምናምን እዛው ምን አድርጎታል መሰላችሁ? አፈጻጸሙን አውርዶ በየወረዳ በየምናምን ክልል ስላደረገው ነው እንትኑ አንጃ ግራንጃው ካላስቸገ ማለት ከአካባቢው ሎካል ገቨርንመንት ጋር ብዙ መሞዳሞድ አለባችሁ። ቀጥታ ሄዳችሁ ከገበሬው ጋር ዲል አድርጋችሁ መሬቱን ለምሳሌ በክራይ ልትወስዱት አትችሉም። እዛ አካባቢ ጥበቃ ምናምን እገዛ የሚያስፈልጋችሁ ሰው ያስፈልጋል ማለት ነው። ሊቆጣጠረው ነው የፈለገው። እናም ደርግ የገጠር መሬት እንዳይሸጥ ከልክሏል። ኢህአዴግም የገጠር መሬት እንዳይሸጥ ከልክሏል። ማይንጁ መሬት መሸጥ ስንል ሊዙን ነው የምንለው፣ ያው የሊዝ ራይቱን ማለት ነው። የገጠር መሬት አይሸጥም፣ መከራየት ይችላል። ይቅርታ፣ በደርግ ጊዜ ማከራየትም አይቻልም፣ መሸጥም አትችሉም፣ ማውረስ ብቻ ነው የምትችሉት። በኢህአዴግ ማውረስ ትችላላችሁ፣ ማከራየትም ትችላላችሁ፣ መሸጥ ግን አትችሉም።
የከተማውን መሬት መሸጥም ማውረስም ይቻላል ማለት ነው። እንግዲህ ዲፍረንሳቸው ምንድን ነው ስትሉ ደርግ የሚፈልገው መሬት ሀብት መፍጠር እንዳይችል ነው። ሰዎች በገጠር መሬት ተጠቅመው ሀብት ቢልድ ማድረግ እንዳይችሉ፣ በአጠቃላይ በገጠርም ብቻ ሳይሆን መሬትን ተጠቅመው ካፒታሊስት እንዳይሆኑ የማቆም ስራ ነው የሚሰራው ማለት ነው። ኢህአዲግ ደግሞ እንዳልኳችሁ የነጋበት ጅብ አይነት ነገር ነው። መጥቶ ማርኬት ማለት ኮሚኒዝም ሲያቀነቅን ኖሮ ስልጣን ላይ ሲመጣ ኮሚኒዝም አልፎበት ነው የደረሰው። ስለዚህ አጀስት ማድረግ አለበት ማለት ነው። እንትኑን ነገሩን አጀስት ማድረግ አለበት እና አጀስት የማድረግ ጥረት አካል ነው ማለት ነው። ይሄ እንግዲህ ሊይዙ አንጃ ግራንጃው ሲሸጥን መኖር አለብኝ ወዘተ ብሎ መሬት እንዳይገዛና እንዳይሸጥ በአንድም በሌላም መንገድ የመከላከል ስራ ነው። ያን የሚያደርግበት እንግዲህ ብዙ ምክንያቶች አሉት። አንዱ አሁን ከሚያቀርበው አንደኛ የፓወር ቤዜ እንዲሆን ነው። የገጠሩን መሬት ለምሳሌ ሰውየው ከዛ እንዳትነሳ እኮ ነው የሚለው። የሚገርማችሁ ማለት ስታከራይ እንኳን እንዳትነሳ ነው የሚለው። ለምን እዛ ጋ ይፈልገዋል፣ እዛ ጋ እንዲቀመጥ ይፈልገዋል። እኔ አንድ ነገር ቻትጂፒቲን ጠየቅኩት፣ እስካሁን ሜንቴን ካረገው ላሳያችሁ። ፋርመርስ ማርኬት ኦነርሺፕ ኢትዮጵያ ላይ ማለት የኢትዮጵያ የኢፒአርዲኤፍ መንግስት ቢያንስ በሚዲያ እና በህግ ደረጃ በነፃ ገበያ ነው ማምነው ገበሬዎች እርሻቸው ላይ ያረሱትን እህል ተጠቅመው እንዲሸጡት ትፈቅድላቸዋለሁ ብሎ ይላል። ማለት መሬቱን መሸጥ ባልፈቅድም የታረሰው ግን መብታቸው ነው፣ ንብረታቸው ነው፣ የራሳቸው ነው። እሱን እንደፈለጉ አድርገው ይሸጡት። ደርግ እንደዛ አይፈቅድላቸውም ነበር ማለት ነው። እና እንደዛ ብሎ ይላል። ነገር ግን በልምድ እንደሚታወቀው የፈርቲላይዘር ሰፕላይን ኤክስቴንሽን ሰራተኞችን በኋላ ደግሞ ኮሞዲቲ ኤክስቼንጅ የሚባለውን ኢሲኤክስን ተጠቅሞ የምግብ አቅርቦትንና ዋጋን ይቆጣጠራል። ገበሬዎች በንብረታቸው ላይ ሙሉ ባለቤት እንዳይሆኑ ይይዛቸዋል፣ ሬስትሪክት ያደርጋቸዋል። እና ምንድን ነው የሚያደርገው? በአጠቃላይ ምግብን ለከተማ የሚቀርበውን ምግብ በእርሱ ቁጥጥር ስር ያደርገዋል። ፕሮዳክሽንም ይቆጣጠራል፣ አይነትም ይቆጣጠራል፣ ታይፕም ይቆጣጠራል። ኤክስፖርተብል አይተም ላይም አሁን ለምሳሌ ኢሲኤክስ የመጣው ገበሬውን ለመጠበቅ ነው ብሎ ይላል። ነገር ግን ምን አለ ነው ትኩረቱን በሙሉ ያደረገው አሁን ኤክስፖርተብል አይተሞች ላይ ለማድረግ ነው። እና ዞሮ ዞሮ ምንድን ነው ስትሉት ምርት ለመቆጣጠር ነው እና ገበሬውን ለመቆጣጠር አደረገው። እና ይህንን ነገር ኮሮቦሬት ማድረግ ትችላለህ ነው ኢፍ ዩ ሃቭ ኢንፎርሜሽን። እስቲ በጉዳዩ ላይ ትንሽ ማብራሪያ ስጠኝ ነው። ጥሩ ጥያቄ ነው። እንግዲህ ነገርየው ከኢፒአርዲኤፍ ዴቨሎፕመንታል ስቴት አስተሳሰብ ጋር ይመጣል ነው። ምርታቸው የራሳቸው እንደሆነ ይፈቅዳል ይላል። ነገር ግን ስቴት አፍሌትድ በሆኑ ኮርፖሬሽኖች ነው። ስቴት አፍሌትድ በሆኑ ኮርፖሬሽን ማለት ነዲንሾ አልማ ትልማ ማነው ወንዶ ምናምን የሚባሉት ድርጅቶች ናቸው ማዳበሪያ የማከፋፈል ስራ የሚሰሩት። ማዳበሪያውንም ለማከፋፈል ደግሞ ማዳበሪያውን የሚገዙበትን ብር ከመንግስት ባንኮች በብድር ይወስዳሉ። እንዴት አድርጎ እንዳቆላለፈው እንድታየው ነው። ኢትስ ኮምፕሊትሊ ገቨርንመንት ኮንትሮልድ ነው። ማዳበሪያውን የመግዛቱን ስራ ከኮሜርሻል ባንክ፣ ከልማት ባንክ ወዘተ ካሉ ዴቨሎፕመንት ባንኮች ይወስዳል። አሁን ስሙ ምንድን ነው? ገበሬ ለማገዝ ነው፣ የገበሬ ወገንተኝነት ነው ወዘተ ወዘተ ነው። አክቹዋል ወርኩ ግን ምንድን ነው? የገበሬውን ዋነኛ ኢንፑት መቆጣጠር ነው። ሞኖፖሊ ይወስዳሉ ማለት አትችሏቸውም። ገብታችሁም ከነሱ ጋር ተፎካክሬ የማዳበሪያ ንግድ ውስጥ ኢትዮጵያ ውስጥ ልግባ ብትሉ አያስገባችሁም ማለት ሞኖፖሊ አድርጎ ክራሽ ያደርጋችኋል። በሌላም ነገር መጥቶ ካላስጨነቃችሁ ማለት ነው። እንግዲህ ነው ማለት ህገወጥ ነው። ቶታሊ ኢሌጋል አካሄድ ነው። ነው ፓወር ሙቭ ነው። እና መቼ ነው የሚከፈለው? በኋላ ከምርት በኋላ ነው የሚከፈለው። because of this credible linkage farmers were locked into selling part of their produce through cooperative channel። ስለዚህ ገበሬዎቹ በማህበር ተደራጅተው ምግባቸውን የሚያመርቱትን ምርት ወደ ገበያ የሚያወጡት
በማህበሩ ባዘጋጀላቸው ማዕቀፍ ነው ማለት ነው ማህበሩ። ስለዚህ ማዳበሪያም ያቀርባል። ማዳበሪያ ደግሞ በብድር ስለሚያቀርብ ማዳበሪያው ከቀረበ በኋላ የማዳበሪያው ብድር የሚከፈለው እህላቸውን በማምጣት ነው። እንዴት አድርጎ እንደሚቆጣጠር አሁን የሚላችሁ ምንድን ነው? ለእነሱ ብዬ ነው ምርታማ እንዲሆኑ ነው። እሱ ፕሪቴክስት ነው የምላችሁ። ኦፍን አት ገቨርንመንት ሴት ኢንፍሉዌንስድ ፕራይስ እና ዋጋም የሚገዛበትንም ዋጋ አሁን እኔ ምንድን ነበር የሆነ ፎግ የነበረኝ እንዴት ልበላችሁ፣ እንትኑን ታውቁታላችሁ፣ ግን ኮሮቦሬት አድርጎ በትክክል በማስረጃ ማቅረብ አንዳንዴ እንትን ይላል እና መንግስት ስለዚህ ዋጋው በምን እየተወሰነ አይደለም ነው። የእህል ገበያ ዋጋ የማርኬት ፕራይስ አይደለም። ኮምፒቲሽን የለም። መንግስት ነው ፕራይስ ስታብላይዘር የሚሆነው ገብቶ። ስለዚህ ዲማንድና ሰፕላዩ አይደለም የሚወስነው ዋጋውን፣ መንግስት ነው በዚህ ባቀረበው ማዳበሪያ። ስለዚህ ብዙ ቦታ ዋጋ ተሰብሯል ማለት ሲበደር በትክክል በማርኬት አይደለም የተበደረው። ማርኬት ኮምፕሊትሊ አዛብቷል ማለት ሲከፍልም በማርኬት ህግ አይደለም። ምናልባት የተበደረው ብድር በማርኬት ኢንትረስት ሬት ሊሆን ይችላል። ዲፔንድስ ነው የምላችሁ። ብድር አቀራረቡ ራሱ ግልጽ እና ተጠያቂነት ምናምን ያለበት አይደለም። የመንግስት ነው፣ ለልማት ነው፣ ለገበሬ ነው ወዘተ በሚል ይወሰዳል፣ ወስዶ ይከፋፈላል። ከዛ በኋላ ከምርት በኋላ ይከፈላል። ስለዚህ ከስቴት ዳይሬክሽን ጋር እንትኑን ነው ሶፍት ኮምፐልሽን ነው የሆነ ለስለስ ያለ ግን ማስገደድ ነው እና እንደዛ አድርጎ ገበሬውን ጨምድዶ ይዘዋል ማለት ነው። the extension system was not purely advisor, it functioned as production planning ነው። አሁን ኤክስቴንሽን እያለ ያጨናነቃቸዋል ገበሬዎቹ፣ ግን it was ምርት ማቀድ አይነት ነገር ማለት ምርት ያቀዳል በሀገር ደረጃ። ስለዚህ ገበሬዎቹ ምንድን አይደሉም ማለት ነው። ገበያ ላይ እንትን ነው የሚወደደው ብለው የፈለጉትን ነገር ማምረት አይችሉም። እሱ ነው አት ናሽናል ሌቭል ምን ማምረት አለባችሁ፣ ምን ጤፍ አምርቱ፣ ስንዴ አምርቱ፣ ምናምን አምርቱ ብሎ ያስመረታቸዋል ማለት ነው። በአገር ደረጃ ፕሮዳክሽን ኮንትሮል ነው የሚያደርገው ነው። ፋርመርስ ወር አድቫይዝድ ኤንድ ሰምታይምስ ፕሬዠርድ ቱ ግሮ ፕራዮሪቲ ክሮፕስ ዊት ሜዝ፣ ጤፍ። ስለዚህ ስንዴ፣ በቆሎ፣ ጤፍ እንዲያመርቱ ይመከራሉ ነው። ግን እንደዚህ እየመከርኩ ነው አይነት ነገር በጎነት ነገር ነው የምላቸው እና output data, yields and prices were tracked which allowed the state to anticipate and intervene in grain market። ስለዚህ መረጃም ይሆነዋል ነው። ምክንያቱም ተቆጣጥሮ እሱ ነው እንትን ዘሩ በዚህ በኩል እንትን አድርጉ፣ ምን ያህል ተዘራ፣ ምን ያህል ተሰበሰበ፣ ምን ያህል ማዳበሪያ ተጠቀሙ ምናምን ብሎ መረጃው አለው። ስለዚህ እንትኑን ያውቀዋል ማለት ነው። እና ኢሲኤክስ was introduced to make market transparent and protect farmers from ከደላላ እኔ እንደማውቀው ነው የምላችሁ። ኢሲኤክስ አሁን ሲቋቋም ከደላላ ለመታደግ ነው፣ ነጋዴው ነው። ነገር ግን ምን ሆነ ነው አሁን በተጨባጭ የሆነው በዋናነት የኮፊ የቡና የማን ነው ስሙ ሲሰም ምንድን ነው ሰሊጥ እና ፐልስስ የተለያዩ አሁን እንግዲህ እንደ ቦለቄ አይነት ነገር የቦለቄ ምርቶችን ለመቆጣጠርና እነሱን ቻናል ለማድረግ ነው እንጂ ገበሬውን ፕሮቴክት ለማድረግ አልዋለም ነው። ላይክ ነው እንትኑ አላማው ሃይጃክድ ነው። ገብቷቸው አላማው ስሞለር ፋርመርስ ሬርሊ ሶልድ ዳይሬክትሊ ኦን ኢሲኤክስ ማለት ቀጥታ ለእንትን አይደለም የሚሸጡት። ዴይ ሶልድ ላይሰንስድ የሚባሉ እንትኖች አሉ ነው ፍቃድ የተሰጣቸው ከገበሬ እህል እንዲገዙ ላይክ ነው። ስለዚህ እነሱ ከገበሬ ሰብስበው ወደ መንግስት ካዝና ውስጥ እንትን ውስጥ ስቶሬጅ ውስጥ ምናምን ያስገባሉ። ስለዚህ ዋጋ ይቆጣጠራሉ ነው እና የማርኬቱን ፓወር ኮንሰንትሬት አድርጎ እነዚህ ላይሰንስድ የሆኑ የኢሲኤክስ ገዢ የሚባሉ ሰዎች እዛ ውስጥ አስገባውና ምን ልላችሁ መሰላችሁ? አሁን እዚህ ሁሉ ጋር መጥቼ ይሄን ምላችሁ የመሬት ፖሊሲው ለምሳሌ ከገጠር ከገበሬ መሬት አንጻር ስታዩት የመሬት ፖሊሲው በዓላማና ይሄንን መሬት በጣም ምርታማ አድርጌ ምግብ አምጥቼ የውጭ ምንዛሪ አምጥቼ ምናምን ሀገር መራበታለሁ በሚል እሳቤ አይደለም። ፖለቲካል ኮንትሮል ነው the main objective ዋናው እንትኑ ፖለቲካል ኦብጀክቲቭ ነው። ያም ብቻም ሳይሆን ኢሲኤክስ የሆነው ይላል። አሁን ለምሳሌ
አንድ ነገር ብሎ ነበር። ኢን ሪያሊቲ በተግባር የሆነው ምንድን ነው? አብዞርቢንግ ግሬን ወይም ፕራይስስ ወር ሎ ኤንድ ሪሊዚንግ ኢት ኦፈን ዌን ኢት ራይዝስ ሮስ ፕሮቴክቲንግ አርባን ኮንሱመር። ስለዚህ ኢሲኤክስ የምናደርገው ነው የሚለው ማለት ምርት ሲበዛ እንትኑን እህሉን ገዝቶ ይይዘዋል። ለምንድን ነው መሰላችሁ እንደዛ የሚያደርገው? ከተማ ውስጥ ግሬን በዝቶ ዋጋ እንዳይወድቅ ማለት ነው። ሲያጠር ደግሞ ይይዝና ያወጣዋል። ስለዚህ ዋናው ዓላማው እንትኖቹን ማነው ስሙ ገበሬዎቹ በፕራይስ መጫወት ተጠቃሚ እንዳይሆኑና ፕራይስ እያዩ እንዳያመርቱ ሳይሆን ከተሜው ምግብ እንዳይዋዥቅበት ለማድረግ የምግብ ዋጋ እንዳይዋዥቅበትና ባለፈው እንዳልኳቸው አሁን የቻይናው አንደኛው የመሬት ፖሊሲ ሀሳባቸው የገጠሬውን የምርት የምግብ አምራችነት ተጠቅመው በከተማ የምግብ ዋጋን ለመቆጣጠር ነው የተጠቀሙበት ነው። እና ኢህአዴግም እንደዚህ አይነት ነገር ማርኬት ነው ሊላችሁ ይፈልጋል። በማርኬት አሰራር ነው እየሰራው ሊል ይችላል። ግን ከእንትን ጀምሮ ከመሬት ፖሊሲው ጀምሮ ከዛ በኋላ ከኮኦፕሬቲቭስ ጀምሮ ከዛ ማዳበሪያ ከማከፋፈል ጀምሮ ከዛ ላይ ኤክስቴንሽን ሰራተኞቹን በኋላ ደግሞ ኢሲኤክስን በማምጣት ከመሬቱ እስከ ሽያጩ ያለውን ነገር በሙሉ ተቆጣጥሮ በዛ ቁጥጥር ውስጥ ገበሬውን በእጁ ማድረግ ነው። የፖለቲካ ስልጣን ምንጭ ነው። ኦብጀክቲቭ ገበያውን እናሰራውና የፖለቲካ ስልጣኑን በሌላ መንገድ እናረጋግጣለን የሚል አይደለም። ሀሳቤ ግልጽ ከሆነ ማለት ነው። ማለት ኢት ዋዝ ናት እንዴት ልበላችሁ፣ እዚህ ጋር ካለው ሁኔታ አንጻር የገበሬውን አለማወቅ፣ አለመማር፣ ባዶነት፣ ተጋላጭነት ወዘተ ተጠቅማችሁ ህብረተሰቡም ጠያቂ አለመሆኑን ምናምን ተጠቅማችሁ ምን መፍጠር ነው? የመሬት እንዳልኳቸውን ለምሳሌ ኢህአፓ መሬት ላራሹ ብሎ ሲታገል መሬት ላራሹ የሆነ ነገር ያመጣል ከሚልና መሬትን በዛ መልኩ ብናስተዳድረው ፕሮዳክቲቪቲ ይጨምራል፣ ከተሜነት ይጨምራል፣ የትምህርት ጥራት ይጨምራል፣ የመንግስት ታክስ ቱ ጂዲፒ ይጨምራል ወዘተ ከሚል እሳቤ አይደለም። በዛ ነገር ሰዎችን ጋልቫናይዝ አድርጎ ወይም አበረታቶና አነሳስቶ ከበስተጀርባው ለማሰለፍና የፖለቲካ ስልጣን ለማግኘት ነው። ደርግም ሲያውጅ ማለት የመሬት ላራሹ ሲል ያንን ትልቅ ማታገያ አጀንዳ ከኢህአፓና ከመሰሉ ተማሪዎች ለመንጠቅ ነው። ኢህአዴግም መጥቶ ከደረሰበት ጫና አንጻር በተወሰነ ደረጃ መሬት ላይ ያለውን ነገር ቢያላላም መልሶ መሬትን እንደዚህ የሚቆጣጠረው መሬት ብንጠቀመው በአግባቡ ብንጠቀመው ብዙ ትምህርት ቤት ይሆናል፣ ብዙ ጤና ጣቢያ ይሆናል፣ ብዙ ምርት ይሆናል፣ ሀገር ያጠግባል፣ ብዙ የውጭ ምንዛሪ ይሆናል አይደለም። ዋናው ፋውንዴሽኑ የፖለቲካ ቁጥጥር ነው። ከዛ የፖለቲካ ቁጥጥር ከያዛችሁ በኋላ ነፍስ ውጭ ነፍስ ግቢ ይመጣል። ምክንያቱም ምርት ማምረት አለባቸው። አሁን ለምሳሌ ሲሴም ምንድነው ስሙ እነዚህ ፐልሶቹን ሲሰም ዌይት ምናምን እሸጣለሁ ብሎ ሲል ኤክስፖርት ለማድረግ የሚያስበው ልክ የዶላር ችግር ሲያጋጥመው ገብቷቸዋል። እንዴት ልበላችሁ እንትን ነው ሰርገኛ መጣ በርበሬ ቀንጥሱ አይነት ነገር አድሆክ ነው። ኤቭሪ ታይም ችግር ይፈጠራል ማለት ኖሮ ነው ኢሲኤክስን የሚያመጣው። በፈረንጆቹ እንግዲህ 2008 ላይ ነው ያመጣው ነው ኢሲኤክስ። ስንት ዓመት ማለት ነው? 2025 5 ነው ላይክ ነው 2008 12 ነው ላይክ 17 years ago። ግን ኢህአዴግ ከመጣ 35 ዓመት ነው። ስለዚህ ቆይቶ ነው ያመጣው ነው የምላችሁ። ኢሲኤክስን ያመጣው ነገሮች ከቁጥጥሩ ሲወጡ ነው ማለት ችግር ሲፈጠር ነው መፍትሄ የሚያመጣው ማለት ተጨንቆ ምን እናርገው ምን ይባላል በዚህ አካባቢ ምን አለ ብሎ ነው እንጂ ከመጀመሪያው ሲነሳ እንደ ፖለቲካ ፓርቲ የመሬት ነው መሬት ምንድን ነው፣ ምን አይነት አሴት ነው፣ ምን አይነት ፖቴንሻል አለው ከሪል ስቴት አንጻር፣ ከኢንዱስትሪ አንጻር፣ ከቱሪዝም አንጻር፣ ከግብርና አንጻር፣ ከቴክኖሎጂ አንጻር ወዘተ ምን አይነት ካፓሲቲ ያለው እንዴት አድርገን ልንጠቀመው እንችላለን፣ ቤት አቅጣጫ ብንወስደው ይሻላል ብሎ አስበው አይደለም ነው። እንደዛ አይነት የመሬት ፖሊሲ ያለው የሀገር አመራር ማለት በኃይለስላሴ ጊዜ አይታችሁታል። እንዳሻው ነው። በዚህ በኃይለስላሴ ሆነ ከዛ በፊት በነበሩት በሙሉ መሬት ምግብ ያመጣል ያውቃሉ።
ገብቷቸዋል። አዎ ከብት ያበላል ያውቃል። እሱን ግን ማንም መንገደኛ ያውቃል ነው ማለት ማንም ሁሉም ያውቃል ማለት የተማረውም ያልተማረውም ሀገር መሪ የሆነውም ያልሆነውም ኤቭሪባዲ ነው መሬት ያን እንደሚያደርግ። አይ ወጥነት ያለው አሁን ለምሳሌ ጭቃሹም የሚለውን አጥፍቼ ጭሰኛና ባላባት የሚለውን አጥፍቼ ርስት የሚለውን አጥፍቼ ጉልት የሚለውን አጥፍቼ ሲሶ የሚለውን አጥፍቼ ዝብርቅርቅ ያለውን አንዱ የግል ምናምን የሚለውን አጥፍቼ በሀገር ደረጃ ወጥነት ያለው የላንድ ፖሊሲ ባመጣ ብዙ ተአምራዊ የሆነ ኢኮኖሚያዊ ለውጥ አመጣለሁ ብለው አልተረዱም፣ ወይንም ደግሞ ያንን ሲያስቡት ይፈራሉ። ሌጂትሜሲን ያሳጣኛል ከሚልም የፖለቲካ ስጋት አለበት። ላይክ ነው አንዳንዴ ስትፈሩ ታውቃላችሁ፣ ዲናይል ውስጥ አልፈራውም ያላችሁ ግን ፈርጣል እና እንደዛ ነበር። ደርግ መጣና ወጥ አረገው፣ ሻረው እንዳለ ሁሉ it makes it the same throughout the country አንድ አረገው። ግን ማለት እሱም ቪዥነር አይደለም። መሬት ምንድን ነው ፋይዳው ምንድን ነው የሚለው ነገር እይታ የለውም። መሬት ዋና መቆጣጠሪያ እንደሆነ ነው የሚያውቀው። ከፖለቲካ ከርዕዮተ ዓለማዊ ክርክርም ሆነ ከተግባር አንጻር መቆጣጠሪያ ነው። ስለዚህ ተቆጣጠረበት በቃ። ከዚህ የተነሳ ምንም ሀገራዊ እድገት አላመጣም። ኢህአዲግም ሲመጣ ይመስላል ነው የምላችሁ። ኢህአዲግ ማለት ምን መሰላችሁ? ውስጡ የነተበ ሶሻሊስት ነው፣ ደርግ ነው። እላዩ ላይ ግን በግድ ነፃ ገበያና ዲሞክራሲ የግድ እንትን ነው ኢትስ ቢን ሾቭድ ትሮት ነው እንደዚህ አስገድደው ተግቷል። ስለዚህ ዝብርቅርቅርቅ ነው የሚያደርገው ነው። ከለከልክም ከልክልሃል እንዳይባል ሰጥቻለሁ ይላል። ሰጥቻለሁ እንዳይባል ግን አሁን እንዳልኳችሁ ከመሬት ፖሊሲው አንጻር ከህገ መንግስት ጀምሮ ነው እንጂ ከህገ መንግስት ጀምሮ የመሬት ፖሊሲ ይልላቸዋል። ከዛ በኋላ አስተዳደራዊ ሰንካራዎች ይደረድርላቸዋል። ከዛ ኤክስቴንሽን አለ፣ ግብርና እንትን ማን ነው ስሙ ኤክስቴንሽን መስራት አለ፣ ማዳበሪያ ማከፋፈል አለ። በኋላ ላይ ኢሲኤክስ አመጣ፣ ማህበር ምናምን ብሎ ይቆጣጠራል። እንደዚህ ብሎ አላማው ምንድን ነው? መቆጣጠር ነው። የከተማውንም ህዝብ መቆጣጠር ነው፣ የገጠሩንም ህዝብ መቆጣጠር ነው። ከዚህ ያለፈ ሀብት የመፍጠር ማለት የተረጋጋ የሰከነ በዲሞክራሲያዊ መንገድ የመጣ መንግስት ስላልሆነ በጣም ድኩማን የሆነ አካሄድ ነው የሚሄደው ነው። እንግዲህ ይሄን ነው ለማለት የፈለግኩት እስካሁን በነበረው ነገር። ስለዚህ በተለያየ መልኩ መሬት በዓላማ በቅድ በቪዥን የሚመራ እንዳይሆን ስላደረጉት ፕሮዳክቲቭ ሊሆን አልቻለም። ደርግ ስለ ነፃ ገበያ ማለት የሚያስገድደውም የለም። አምባገነን ነው ነፃ ገበያ አምጣ ዲሞክራሲ አምጣ የሚል ጫና የለበትም። ማለት የሚደግፉት ራሻዎች ናቸው። እነሱ ስለ ነፃ ገበያ የሚያገባቸው ነገር የለም። ኢትዮጵያ ህዝብ ለማ አይደለም ጉዳያቸው ምንድን ነው ኢትዮጵያ አሜሪካ ጋር እንዳትሆን በእነሱ ቁጥጥር ስር ማድረግና እዚህ አካባቢ ላይ ያላቸውን ተጽዕኖ ማስፋት ነው። that's their objective። ስለዚህ ደርግ እንደፈለከ ላይ ከሀገርን ከነሱ አይዲዮሎጂ አንጻር አርግ መሳሪያ እንረዳለን፣ እናግዛለን፣ ስልጠና እንሰጣለን ወዘተ እንደዛ ናቸው። ስለዚህ እንትን የሚለው አልነበረም፣ ጫና አልነበረበትም። እና ደግሞ ላይክ ነው ሶሻሊስትም ነኝ ይላል ወዘተ ወዘተ። ብቻ ነገሮች ተደማምረው ደርግ ነፃ ገበያ አርግ ዲሞክራሲ አምጣ የሚባል የለውም። መጨረሻ ላይ ሊወድቅ ሲል ቅይጥ ኢኮኖሚ ያለ ምን ማለት ነው? ራሱ ዝም ብሎ ድብልቅልቅ ነው። እንግዲህ ምናልባት እንዲያውም አይውሽ in its last days in the Derg regime, all right, had opted for so-called the so-called mixed economy. My question
Has that resulted in aging, like easing down in his rural land proclamation, e.g. by allowing it, by allowing it to be rented or sold. ማለት በመጨረሻው ሚክስድ ኢኮኖሚ ብሎ ነበር። ሚክስድ ኢኮኖሚ ፖሊሲ ended American ideological retreat from its earlier command socialism, but it stopped short of አላረገም ነው። እና እንግዲህ ለኢህአዴጉ ማለት ነው። ይህም ማለት ሀሳቤ ገብቷቸዋል። ነፃ ገበያ እመጣለሁ ብሎ መጣ። ዲሞክራሲውን እርሱ ስለ መሬት ስለምናወራ ማለት ነው። ነፃ ገበያ አደርጋለሁ ብሎ መጣ። ነገር ግን በተግባር አይደለም። ከተማውን ገጠሩን ራሱ ማለት የገጠሩን መሬት ለማከራየት ቢፈቅድም እንትን ብሎታል ነው በዛው በአስተዳደር ምናምን ብሎ ድፍከልት አድርጎታል። ያ ብቻ ሳይሆን ከህገ መንግስት አንስቶ በህግ አድርጎ በማን ነው ስሙ በኤክስቴንሽን አድርጎ በማዳበሪያ ማከፋፈል አድርጎ ብድር ከባንክ እየወሰደ በራሱ ወዘተ ወዘተ ብሎ በማህበር ብሎ ለማህበር ሽጡ በሚል ወዘተ የእህል ምርቱን መሬቱን ገበሬውን ተቆጣጥሮ ነው የያዘበት። ያ ነው የእሱ ዓላማ ነው። ቪዥነር አይደለም። በከተማም ያለው ሁኔታ አሁን እንዳልኳችሁ እዚህ ጋር ለምንድን ነው መሰላችሁ እንደዛ የሚለው? እኔ እንደምረዳው ነው የምላችሁ ነው እንትን ሲል አሁን ለምሳሌ እዚህ አንቀጽ 2 ላይ ማንኛውም የሊዝ ባለይዞታ የሊዝ መብቱን ግንባታ ከመጀመሩ ወይም ግንባታውን በግማሽ ከማጠናቀቁ በፊት ከውርስ በስተቀር ማስተላለፍ የሚችለው አግባብ ባለው አካል ቁጥጥር የሚደረግበት ግልጽ ሽያጭ ስርዓትን በመከተል ይሆናል ይላል። አግባብ ያለው አሁን ለምሳሌ ሁለት ሰዎች ሲሸጡ ለምሳሌ ሊዝ ሰጣችሁት፣ ገብቷችኋል። አሁን የመሬት ገበያ አሰራ ተብሏል ነው። አዎ ሽጥ ይልሃል፣ ግን ሽያጭ ስታደርግ እኔ ቁጭ ብዬ ነው የምትደራደሩት ነገር ይላል። እና ሰዎች ምን አመጡ እንግዲህ እኔ እንደሚመስለኝ አሁን በእጄ የሚሰጠኝ የሚሉት እሱን ነው። በመንግስት ፊት ሆናችሁ የምትደራደሩት ዋጋ ሌላ ነው፣ በኋላ ግን የምትደራደሩት ሌላ ነው። ስለዚህ የመሬቱ ዋጋ የገበያ ዋጋ አይሆንም። መንግስት ለምንድን ነው እንደዚህ የሚለው? የሊዙ ዋጋ ሲጨምር ማለት አሁን ለምሳሌ በሊዝ በ10 ሺህ ብር በካሬ ሜትር ከገዛችሁት ልትሸጡት ያለሁት በ30 ሺህ ብር ከሆነ እንትኑ 20 ሺህ ብር ዲፍረንሱን እናንተ አትወስዱትም፣ የኔ ነው ለማለት ነው እኮ ነው ልይ የሚለው መሸጥ ፈቅጃለሁ ምናምን ይላል፣ ግን ያስተጓጉለዋል ሆን ብሎ። ለምንድን ነው እንዲህ የሚያደርገው ነው? የራሱ ብዙ ራሽናሎች ሊኖሩት ይችላሉ፣ ግን ቁጥጥር ነው እና ጨለምተኛ የሆነ አስተሳሰብ ነው። እንደዛ ማድረግ ጸረ እድገት እንደሆነ፣ ጸረ ከተሜ እንደሆነ፣ ጸረ ሀብት እንደሆነ፣ ጸረ ልማት እንደሆነ፣ ኋላ ቀርነት አምጪ እንደሆነ አይረዳውም ነው። እና ማይ ፖይንት ኢዝ አንድ የሆነ ኮሄረንት የሆነ ናሽናሊ አንደርስቱድ የሆነ ወደ አንድ አቅጣጫ የሚወስድን የመሬት ፖሊሲ አልነበረንም ነው። ሁኔታዊ ነው። ሁል ጊዜ አጀስት እያደረግን ነው። ከሁኔታ ጋር ለመጣጣም የሚደረግ ነው እንጂ ወጥነት ያለው ማለት በጣም ግጥብጥብጥብ ያለ ህግ ነው የምናራምደው። በጭቃ ሹሙ በሲሶ ምናምን የነበረው አይነት ነገር ነው ነው ኮንዲሽናል አጀስትመንት ነው። እና ይህም የከተማ መሬትን በማስተር ፕላን መሰረት በገበያ መርህ መሰረት ከማምረትና ከማከፋፈል ይልቅ የሚያመርታቸውን አብዛኛዎቹ መሬት በፖሊሲ ወይንም በመንግስት ውሳኔ ቅድሚያ ይሰጣቸው ለሚላቸው የራሱ የተለያዩ ፕሮጀክቶች ኮንዶሚኒየምን ጨምሮ በነፃ ወይም በመጣያ ጋር በመስጠት በጣም ጥቂት መሬት ብቻ በጨረታ መሸጥ አስገባው ነው። አሁን ለምሳሌ በኮንዶሚኒየም ሰው የሚቆጣጠር አይመስላችሁም? ያን ሁሉ ቤት በገፍ ሳይመዘግባል። ስለዚህ ከኔ ጋር ባለ ግንኙነት ነው ቤት የምታገኙ አይነት ነገር ይመጣል። ባይለውም ነው በግልጽ እንደዚህ ባይለውም ምናምን ባይለውም እንደዚህ አይነት ሁኔታ ይፈጥራል።
እና መሬት ከመሸጥ ይልቅ በጨረታ አውጥቶ ከመሸጥ ይልቅ ያመረተ ፕሮዲውስ እያደረገ ለምን ሲጀምር የመሬት ዋጋው ለእርሱ ሀብትና ልማትና ስልጣኔ መፍጠሪያ አይደለም። ይሄ በጣም በሽታ ነው። በጣም ፈንዳሜንታል የአስተሳሰብ ኢረር ነው ለእኔ ነው። ሳምሃው ቱል ኦፍ ኮንትሮል ነው ለሱ። ያ የሚያስከፍለው ዋጋ ብዙም ያሳስበው አይደለም። ይገርማል። እና በዚህም እንግዲህ በአፉ ተቀብያለሁ ያለውን ገበያ በተግባር ባይዘጋም በሚያደነቃቀፉ ያቺ ትንሽ ብትሆንም ብዙ ለውጥ ያመጣች ገበያ መኖሯ ሀቅ ቢሆንም ሰፊው የገበያ አቅም ግን ከላይ በተዘረዘረው የተበላሸ አስተሳሰብ ስለተቆለፈበት ውጤቱ የሆነው የመሬት አቅርቦት ውድነትና እጥረት፣ የቤት አቅርቦት ውድነትና እጥረት፣ ዝቅተኛ ከተሜነትና ከፍተኛ ገጠሬነት፣ ከተማው ራሱ ማለት ከተማ ነው ይባላል እንጂ አብሮት ገጠሬነት አብሮ ይኖራል። በተለያየ መልኩ ነው ላይክ ነው። ስለዚህ ፐርኤርባናይዜሽን በጣም ይበራከታል አሁን በአዲስ አበባ ውስጥ ማለት ነው። ጋሪ ታያላችሁ፣ ባጃጅ ታያላችሁ፣ እርሻ ወጣ ስትሉ ልታዩ ትችላላችሁ፣ ወዘተ ወዘተ። ገጠሬነትና ከተሜነት አብረው የሚኖሩበትን ድባብ ፈጥሯል ማለት ነው። ሰፊ መደበኛ ኢኮኖሚና ዘርፈ ብዙ ጉዳቶቹ በጣም በአብዛኛው ኢኮኖሚ ኢመደበኛ እንዲሆን አደረገው ማለት ነው። በጣም በአብዛኛው ኢኮኖሚ ኢመደበኛ ሆነ። ያ ኢመደበኛ እንግዲህ ሲሆን ደግሞ ብዙ ላይክ ነው ምንድነው ወንጀል ይበራከታል። ሰው ማለት ነው ላይክ ነው የተረጋጋ ገቢ አይኖረውም። ማርኬት ይዛባል፣ ፕራይስ ይዛባል፣ መንግስት ገቢው ይቀንሳል። ያ መንግስት ገቢው ሲቀንስ፣ የግብር ገቢው ሲቀንስ ላይክ ነው እዳው ይጨምራል። እዳው ሲጨምር ኢንቨስት ማድረግ ያቅተዋል፣ ይያያዛል ማለት ነው። ከፍተኛ የውጭ ምንዛሪ እጥረት፣ የኑሮ ውድነትና ከፍተኛ ስራ አጥነት፣ ከመንግስት የመሸከም ጫንቃ በላይ የሆነ የመንግስት ዕዳ ወዘተ ሆነዋል ነው። መሬትን ለዚህ ይጠቀመዋለሁ ብሎ ግን የሚያስብ አሁን ለምሳሌ የመሬት አቅርቦትን ነው ሰፕላይ ለማድረግ በበቂ ሁኔታ ይታያችሁ። እንግዲህ እኔ አሁን እንትን እየሰራው ነው ብያቸዋለሁ። ማን ነው ስሙ? ከተሜነት በኢትዮጵያ ምን ይመስላል የሚለውን ጉግል ኤርዝን ተጠቅሜ ኦቻ የሰራው ማፕ አለ። እሱን ተጠቅሜ የኢትዮጵያ ስታቲስቲክስ ሰርቪስ የሚያቀርበው ፕሮጀክሽን የሚል በጣም ሪዲክለስ የሆነ የህዝብ ቁጥር እሱን ተጠቅሜ ኢትዮጵያ ውስጥ ያለውን ሁኔታ አንደርስታንድ በከተሜነት ደረጃ ማለት ነው። እኔ እንደሚመስለኝ የኢትዮጵያ ህዝብ እሱ ከሚገምተው በላይ ነው። የኢትዮጵያ ስታቲስቲክስ አሁን 111 ሚሊዮን ነው ምናምን ይሆናል ነው የሚለው በዚህ ዓመትም ግን ይመስለኛል። ምክንያቱም በጣም ዳታ ይቀሽባል ይመስላል፣ በጣም ስህተት አለበት ምናምን እና እንትኑን ስታዩት ይገርማችኋል። አሁን እዛም እንትን ላይ ከተሰማራችሁና ትንሽ ኢንፎርምድ ከሆናችሁ ነው የምላችሁ፣ በሶፍትዌር ኮድ ጽፋችሁ ቆጥሮ ይነግራችኋል ስንት ቤት አለ ብሎ የኢትዮጵያን ካርታ ወስዶ ኢንፑት አድርጎ ወስዶ ነው ከተማ የሆኑትን ሰፈራ የሆኑትን ቦታ ወስዶ የትኞቹ ከተማ የሆነ ስታንዳርድ አውጥታችሁለት ራሱ ቆጥሮ ሜዥር አድርጎ እያንዳንዷን ቤት ለክቶ ምናምን በኢሜጅ ፕሮሰሲንግ ሰክሰስፉሊ እንደዛ አድርጎ ሊሰራላችሁ ይችላል። እና እኔ ሳየው የኢትዮጵያ ህዝብ ቁጥር ከፍተኛ ነው። የኢትዮጵያ ህዝብ ቁጥር እሱ ሪፖርት ከሚያደርገው 111 ሚሊዮን ምናምን ብሎ ከሚለው አይ ቲንክ አሁን የምንሰማቸው ለምሳሌ አሁን እዚህ ላይ ወተን ኢትዮጵያን ፖፕሌሽን ብንለው ኢትዮጵያን ፖፕሌሽን ግርማቸዋል 2025 why are you saying 135 ሚሊዮን ይሆናል ምናምን ይላቸዋል። እና ይህ 135 ምንድን ነው መሰላቸው? የኢትዮጵያን ስታቲስቲክስ ሰርቪስ ያለው 24% ይደርሳል ብዬ ነው። 24 ነጥብ ላሳያችሁ፣ ራሱ እስቲሜት አድርጎ ፕሮጀክት አድርጎ ያስቀመጠው ማለት ነው። ይሄ የ2025 ማለት ነው። ፕሮጀክትድ ፖፑሌሽን ኦፍ ኢትዮጵያ 2025 ፖፑሌሽን ሳይዝ ባይ ሴክስ ሪጅን ዞን ኤንድ ወረዳ ጁላይ 2025 ፕሮጀክሽን ነው ብሎ ራሱ ያስቀምጠው ነው የኢትዮጵያ ስታቲስቲክስ ሰርቪስ። ስትመጡ
መጨረሻ ላይ ማለት ነው እዚህ ጋር ምን ያስቀምጣል? ወንድና ሴት 111 ሚሊዮን 652 ሺህ ይሆናሉ ብዬ አስባለሁ ነው ጠቅላላ የሀገሪቱ ህዝብ ማለት ነው። ከዛ ውስጥ ከተሜው 26 ሚሊዮን 982 ሺህ ይመጣል አካባቢ ይላል። እነዚህን ወስዳችሁ ስታካፍሉ ፐርሰንቴጁን ታገኙታላችሁ። ፕሮጀክሽኑ መሰረት ማለት ነው 26 ሚሊዮን 982,299 እና 111 ሚሊዮን 652,998 ይሄ ነው ፕሮጀክሽን ነው የሚለው። በጣም ህገወጥ ማለት የሚገርም ነው። እሱን ነው የምላችሁ። አሁን መንግስቶቻችን ስታቲስቲክስ ማለት እንዴት መሰላችሁ ከፖለቲካ ስልጣን በላይ ህይወት አለ የሚለው ነገር ነው ለእኛ ሀገር ሰዎች እችም ስልጣን ሆና ነው የምላችሁ። ስልጣን ትልቁ ግብ ይሆናል ነው። በኢትዮጵያ ግን ስልጣን ሰከንደሪ ኦብጀክቲቭ ነው። 24% ይመጣል ነው። ይሄ እንግዲህ ስታባዙ 24.16 ምናምን ይመጣል የኢትዮጵያ ከተሜነት። ስለዚህ አሁን እና IMF ምናምን የሚሏችሁ 22 ነው። እኔ ማለት እንትን የከተማውን ቁጥር ምናልባት የተወሰነ ፑሽ አድርጋችሁት 28 ሚሊዮን ምናምን ሊመጣ ይችላል። ምክንያቱም በጣም በተሳሳተ መንገድ ነው የሚተረጉመው። በተለይ እኔ ምን ችግር እንዳለበት አላውቅም። አማራ ክልል በጣም ይቀንሳል ቁጥር። ድሮ የሚሰማው ቀልድ እውነት አድርገውት ነው እንዴ ትላላችሁ? ማለት አማራ ክልል ምናልባት ጄኖሳይድ በተግባር ላይኖር ይችላል፣ ግን እንደዚህ በቁጥር ወረቀት ላይ ቁጥር ይቀንሳል። እና የወረቀት ጄኖሳይድ ለምን እንደሆነ አልገባኝም። ማለት ይመስላል ነው አይ ቲንክ። እርግጠኛውን የመናገር ባልችልም ፓራፍሬዝ እንትን ላድርገው፣ ኮንቴክስቹዋላይዝ ላድርገው። ምክንያቱም እኔ ይገርማቸው አሁን ሌላው ቦታ ላይ አፋር ጋር ያሉትን የሆነ ቦታ ያስቀምጡላችሁ እና የአፋር እዚህ ቦታ ከተማ 20 ሺህ ሰው ይኖሯቸዋል ከተማው ይላቸዋል። እንዴትም አድርጋችሁ አገላብጣችሁ ብትቆጥሩት 20 ሺህ ላይ መጣ ይችላል። አማራ ክልል ይወስዳችሁና አንድ ደንብ ላይ የተደላደለ ሴትልመንት ላይ ስትቆጥሩት 40 ሺህ 45 ሺህ የሚመጣ ነው። 13 ሺህ ነው ይላል። እንዴት አይነት ነገር ነው? ግራ ያጋባቸዋል ነው የምላቸው። እና የሆነ ነው ችግር አለበት። ነገር ግን 111ም አይመስልም ነው። ሜይ ቢ ዲስ ቲንግ ኢዝ ላርጀር ዳን 111 ሚሊዮን ማለት እነሱን አሁን እኔ ጉግል ምናምን ዝም ብለው ራንደምሊ የሚያመጡት ነው የሚል ስጋት ነበረኝ። ነው ገብቷቸዋል። ዝም ብለው 135 ሚሊዮን ምናምን ሲሉ ግን ቴክኖሎጂው ተራቋል ነው የምላቸው። ሴንሰስ ከላይ ትሰሩታላችሁ። በተለይ ሶፍትዌር ምናምን ነው ስራዬ ብለው የተሰማሩና መረጃ ምናምን መቃረም ስራቸው የሆነ ሰዎች ፒንፖይንት አኪሬሲ ማስቀመጥ ይችላሉ። ስለዚህ በሌላ አማርኛ ምን ማለት ነው? አሁን ለምሳሌ 26 ሚሊዮን ነው ብለዋል። ሌት 29 ሚሊዮን ብናደርገው የኢትዮጵያን ሕዝብ የከተማውን ነዋሪ ማለት ነው ከ135 ሚሊዮን አንጻር ስታረጉት ከተሜነቱ 21 ምናምን ሊሆን ይችላል ነው የምላቸው። ገብቷቸዋል። እኔ በኋላ ላይ ዲስከቨር ነው እንግዲህ ይሄ የከተሜነቱን የሚዋሸውን ላውጣለት። በተለይ አማራ ክልል ሰፕሬስ የሚያደርግ ይመስላል ነው የምላቸው። ሰፕሬስ የሚያደርግ ይመስላል። ስለዚህ ዝም ብለን 2 ሚሊዮን እንጨምርለት ብንል ከተማ አማራ ክልል ያለ በአንድ ሪፖርት የተደረገ ኤግዛጀሬት አድርጌ የሆነው ነው የምላቸው። እሱንም ከተሜነት እሱ እንደሚለው 24 ሳይሆን 21% የወረደ ነው ነው የሚመስለው ነው የምላችሁ። እና ኦኬ ስለዚህ ምን እዚህ ጋር መጥቼ እንግዲህ የእኛ ሀገር ፖለቲከኞች በራዕይ አይደለም መሬትን የሚያስተዳድሩት። ገብቷቸው ዋጋው ገብቷቸው ሳይንቲፊክ ሆነው
የሌሎችን ዓለም አሰራርና ምናምን አንደርስታንድ አድርገው ለዚህ ህዝብ ቀንና ላይክ ነው ሀገራችንን እናቅና በሚል አይደለም ወይ አእምሮ ስለሌላቸው እንደዛ ላይክ ነው ለዚህ ማቹሪቲ ስላልደረሱ ወይ ደግሞ ይሄ አሁን እንግዲህ ኢህአዴግ አለበት ያልነው ጠባብነት፣ የእውቀት ችግርና ጠባብና ስልጣን አናቂነት አይነት የባህሪ ችግሮች ማለት ነው እውቀት እንዳይፈልጉ ዘግቶባቸዋል። ስለዚህ ሜን ኮንሰርን ኢዝ ይገርማቸዋል። እኔ እውነቴን ነው የምላችሁ ነው ዋት ኢዝ ኢት አባውት ገብቷቸዋል ማለት በጣም ደሃ ነን ሰዎች እና እኔ እንዴት ብዬ እንደምገልጸው ለነገሩ ምንድን ነው የሚባለው ሌባ ለአመሉ ዳቦ ይልሳል ይባላል ማለት ሰዎች ለምን እንደዚህ ሆኖ ማለት የሚቻል አይመስለኝም። ግን እኔ እንጃ ምን እንደሚያጓጓቸው ነው ማለት የሆነ ነገር ወይ እንደው ከፈለግ ይዘው ለምን እልም አትልም በምንትን ሀገር ግን አት ኤንድ ኦፍ ዴይ ስደመድሙት እኔ ላይክ ነው ትልቁን ሮል የሚጫወተው አለማወቁ ይመስለኛል። ትልቁን ሮል የሚጫወተው ምክንያቱም ቢያውቁ ኖሮ እኔ መሬትን በትክክል ቢያስተዳድሩትና በዚህ ሀገር የመሬት አቅርቦትን ቢያበዙ፣ የቤት አቅርቦት ቢያበዙ፣ ከፍተኛ ከተሜነት ቢፈጥሩ፣ ገጠራማነትን ከከተማ ቢያስወጡ፣ ኢኮኖሚውን ከኢመደበኝነት ቢታደጉት፣ ገብቷቸዋል የውጭ ምንዛሪ እጥረታቸውን ቢፈቱ፣ የኑሮ ውድነት ቢያረግቡ፣ ስራ ቢፈጥሩ ወዘተ እና የዕዳ ጫናቸውን ቢቀንሱ ምንትኑን ራሱ ላይክ ነው ባለስልጣንነቱ ራሱ ያምራል ነው ማለት ውበት ብዙ የሚገኝበት ነገር የዛን ይኖረዋል ብዬ አስባለሁ። ገብቷቸዋል አንዳንዴ ምክንያቱም ሰው አንድ ነገር አንቆ ልሙት አይልም ማለት እንዴት ልበላችሁ ያው ሌባ ላምሉ ዳቦ ይልሳል አይነት ነገር ካልሆነ በስተቀር which means ነው like they don't understand the value ወይም ምን ሊሆን ፖቴንሻሉን አንደርስታንድ የማድረግ አቅም የላቸውም ነው የአእምሮ አቅም እና ስለዚህ ያን ፖቴንሻል አንደርስታንድ ማድረግ ስለሚያቅታቸው የሚያጓጓቸውና ይባላል አይደለ አሁን ለምሳሌ እንዴት ነው ላይክ ነው እንደ ታይፑ ነው ላይክ አሁን ለምሳሌ ምንድን ነው የሚባለው ለውሻ ጥሬ አይበተንም ይባላል። የሆነ ስጋ ነው የምንጥሉለት አለበለዚያ ላይክ ነው አፕሪሼት እንትን አይለውም። ወይንም በቀላሉ ለሙዝ እና ወርቅ ለጦጣ እኩል ዋጋ የላቸውም። ሙዙ ይበልጥባታል ላይክ ካይንድ ኦፍ ቲንግ they don't understand ላይክ ነው ወስደው ምናምን ጣታቸው ላይ አርቀው ምናምን አይዘነጡበት they don't understand። ስለዚህ የኛ ሀገሮቹም ሰዎች ወርቁ አይታያቸውም ነው ሀገር እንዴት ሊለማ እንደሚችል እንዴት ሊሰለጠን እንደሚችል በዛ ውስጥ እነሱም ከፋም ለማም ብዙ ነገር ሊያገኙ እንደሚችሉ ወዘተ አይታያቸውም። ሞር አትራክት የሚያደርጋቸው ቺኑ ያለችውን እሷኑ እንደዚህ ይዞ እንደ ሁኔታው የሆነች ነገር እዚህ ጋር ጀስት እያደረጉ የሆነች ነገር እዚህ ጋር ጀስት እያደረጉ መሄድ ነው የሚታያቸው። ግን በድምር ውጤቱ እንዳልኳቸው አሁን በቃ የመሬት ዋጋ የሚያስገርም ነው። አሁን ጨረታ ቲክቶክ ላይ ያየው ነው ማለት የሚገርማችሁ ነው 35,000 ብር በካሬ እየተሸጠ ነው። መኖሪያ ምለክ ነው ፕራይም እንደዚህ አዲስ አበባ ምን እንትን 35,000 ብር በካሬ ከመንግስት ነው ምላችሁ እና የት እንደዚህ ለሚኩራ ምናምን የሚባሉ ከእንግዲህ ከ5 ዓመት ከ6 ዓመት በፊት ስማቸው የመጣ አካባቢዎች ማለት ነው which means they are on the outskirts of the city ፕራይም ሎኬሽን እንኳን አይደለም። ወደዚህ ጠጋ ስትሉማ በጣም እንግዲህ የሀገር ሊያብድ ይችላል ማለት እዛ አካባቢ በዋናነት ዋጋው እንደዚህ ያነሳው አሁን ለምሳሌ ስንት ነው ፕሮዳክሽን ኮስቱ ስትሉት እንዳልኳችሁ ይሄ ዝም ብሎ የመጣ ሳይሆን ኢትዮጵያ ውስጥ አሁን በሙያው ላይ የተሰማሩ ሰዎች በሰሩት ምናምን ማለት የሁሉ የሚታወቅ ዋጋ የተሰራ በካሬ ሜትር 8200 ሜትር ነው 8200 ብር ነው ፕሮዲውስ ለማድረግ ማለት ነው መሬቱ እና መንግስት እንደው በ50% ቢሸጠው ከ12,000 ምናምን መዝለል አልነበረበትም ነው በ50% ትርፍ ቢያወጣው ከእጁ
ግን በ35 ሺህ ብር ነው የሚሸጠው አንዳንዱን ቦታ። ከዚህ የሚቀንስ ነገር አለ ግን በቃ ላይ ነው ኢትስ ኮመን 20 ምናምን እና 100% እያተረፈ ነው የሚሸጠው። ለዛውም ደግሞ ይሄ 8200 ምላችሁ ፉል ኦፍሳይት ኮንስትራክሽን ተሰርቶለት ነው። እንዲያውም ነው እነሱ አሁን የሚያቀርቡት መሬት ምንም ኦፍሳይት ኮንስትራክሽን የለውም። ምክንያቱም ለምቷል ይለዋቸዋል። አካባቢው ለምቷል ማለታቸው ሚኒንጉ ምንድን ነው? መንደር አለ ነው አካባቢ ማለት ኮንዶሚኒየም አለ፣ ሰዎች ገብተውበታል ምናምን። ለምቷል ማለት እሱ ነው እንጂ የሚያስፈልገው መሰረተ ልማት ተሟልቶለታል ማለት አይደለም። ስለዚህ ይሄን 8200 ዩ ካን ካት ኢት ኢንቱ ላይክ ነው ሰምቲንግ 3000 ነው የምላችሁ እና ችግር እየፈጠረን ነው። በቃ ላይክ ነው ማለት ኋላ ቀርነትን፣ ስራ አጥነትን፣ የውጭ ምንዛሬ በምን ምክንያት ነው ግን ፈንዳሜንታሊ ሌሎች እንትኖችም አሉ። ግን ፈንዳሜንታሊ ከህገ መንግስት ጀምረን በመሬት ፖሊሲ በምንከተለው የመሬት ፖሊሲ ምክንያት እነዚህን ችግሮች ፈጥረናል ነው። አሁን ለምን መሬት ምንድን ነው እና እንዴት አድርገን ብንጠቀምበት ነው ከተቆለፈበት አውጥተን ተቆልፎ ሸረሪት ከሚያደራበት፣ እባብ ከሚጫወትበት፣ ጊንጥ ከሚፈነጭበት አውጥተን ሀብት ልናደርገው እንዴት ነው የምንችለው የሚለውን ነገር ከግብርናው አንጻር፣ ከኢንዱስትሪው አንጻር፣ ከከተሜነቱ አንጻር፣ ከስራ አጥነቱ አንጻር፣ ከውጭ ምንዛሬ አንጻር፣ ከዋጋ ግሽበት አንጻር ልንጫወት ላይክ ነው ሊያመጣልን የሚችለውን ሀብት አንደርስታንድ ማድረግ አልቻልንም። እንደዚህ አንደርስታንድ ያደረጉ ፖለቲከኞች አልነበሩንም። በኢህአዴግ በመሬት በምንድን ነው በገበሬውን እንዴት አድርጎ ሀንድል እንደሚያደርገው ላይክ ነው በማየት ታውቃላችሁ። ከተማ ውስጥ መሬት በሚሸጥበት አግባብ ማየት ትችላላችሁ። በቁጥ እኮ ነው የሚሸጠው። ሰዎች አሸልፎ ያጫርታል። 35,000 አጫረትኩ ብሎ እሱ ልክ ከሱ እንደገዙ ማለት ነው። ደላላ የነሱ የተገዛውን መሬት ለእጄ 3 ሚሊዮን ፈልጋለሁ እያለ ነው ብሎ ያስተዋውቅለታል። አሁን እኮ ከዛ ገዝቶ ነው እዛ ላይ ኦልሬዲ እሱ አሁን በ35,000 እንግዲህ 200 አርጋችሁ ብታባዙት ስንት ይመጣል? የሚገርም ዋጋ ነው ማለት 200 ካሬ ሜትር በ35,000 አርጋችሁ ብታባዙት 7 ሚሊዮን ይመጣል። መሬት ብቻ ማለት ነው። እኔ እንግዲህ ቪዲዮ ዶክተር ዶኖ ነው በኤአይ ምናምን ካልተባለ በስተቀር ራሳቸው ሲያጫርቱ ነው አንስቼ ያስቀመጥኩት ነው። አይ ገስ አይ ሃቭ አ ፒክቸር ኦፍ ኢት አንድ ቦታ ይዤው ነበር። ዶክተር ዶኖ ነው ኤአይ ነው ካልተባለ በስተቀር አይ ቲንክ ይታያችኋል። ይኸውላችሁ እዚህ ጋር የሰዎቹን ስም ሸጥ አረ ነው ላይክ ነው ፐብሊክሊ እነሱ ራሳቸው ስላስቀረ ለአንድ ካሬ የተሰጠ ዋጋ 35,100 ብር ብለው አስቀምጠዋል ራሳቸው። ለአንድ ካሬ የተሰጠ ዋጋ 35,100 ብር ብለው አስቀምጠዋል። እና ላይክ ነው መሬት አንደርስታንድ አላደረግነውም። ከፖለቲካ ስልጣን ውጭ ገበሬውን ከመቆጣጠር የከተማውን ህዝብ ከመቆጣጠርና የተበላሸ ፍልስፍና አምጥቶ መሬት ሲሸጥ ልይ የሚል መንግስት ከመሆን ያለፈ መሬት ሊሆን የሚችለው ነገር አልገባንም። አደርኩበት ግን ከዚህ የተነሳ አይሆፕ በዚህኛው ጨርሰዋለሁ ብዬ ነበር። ግን እንግዲህ በሚቀጥለው ነው የምጨርሰው ማለት ነው። ከዚህ የተነሳ እነዚህን የዘረዘርኳቸውን ዘርፈ ብዙ ችግሮች አምጥቶብናል ማለት ነው። ቀጥላለሁ። በሚቀጥለው ቪዲዮ እንገናኝ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ